እስልምና አንድ ሰው ላይ ብቻ ያረፈ መሐመድ ለምሳሌ ለምን የጉዲፈቻ ልጅ አገባ ሲባል አላህ መገለጥ አመጣልኝ ላንተ ፈቅጄልሃለሁ ብሎ ቁርአን ያመጣ። ስለዚህ ቁርአን እውነት ለመሆን መሐመድ እውነተኛ መሆን አለበት። እስልምና ከመሐመድ ያለ እኔ ጨክኜ የወር አበባ ያላየችን ህፃን ልጅ ላገባ አልችልም። ታዲያ ነብይ ሴት ቀሚስ ውስጥ መገለጥ ይመጣለት ለምን? ስለዚህ ተስፋ የሰጣቸው ሆዳቸውን እና ወሲባዊ የሆኑ ነገሮች መሐመድ ከአረቦች ተረት ከክርስቲያኖች አስተምሮ ከአይሁዶች አስተምሮ ውጭ ከሰማይ የወረደለት አንድም ነገር የለም ነው ማለት። ከክርስትና ታሪክ ተወስዶ ታሪኩ ላይ ሌላ ነገር ተጨምሮበት ነው ቁርአን ማለት ሌላ ነገር የለም። ስለዚህ መሐመድ ከክርስቲያኖችና ከአይሁዶች ተነጥሎ አያውቅም። ሁሉም ሙስሊም የገሃነም እሳት ቅጣቱን ጨርሶ ከገሃነም በኋላ ገነት የመግባት ተስፋ አላቸው። ሙስሊሞች ይገሉናል፣ ኃይለኞች ናቸው፣ እነሱ ፊት መቅረብ ያስፈራል ይላሉ። እውነታውን እናውራ ከተባለ ከመቼ ወዲህ ነው ወንጀል የገባው ሰው ሞትን የሚፈራው? ሰላም ጤና ይስጥልኝ። የመስቀል ሚዲያ መስቀል ፕሮግራም ተከታታዮቻችን ዛሬም በተለመደ ሰዓት መተናል። ሰላምታችን በያላችሁበት ይድረሳችሁ። ዛሬ ተወደደ እንግዳ ወደ እናንተ ይዘን ቀርበናል። ብዙ ቁም ነገር የምትጨብጡበትን ፕሮግራም አዘጋጅተንላችሁ መተናል። እንግዳችን ሁለት መጽሐፎችን ወደ አንባቢዎች ያደረሰ የተዋሸበት እውነት የሚልና ስለ እውነቱን የሚል ታህሳስ 5 ላይ የሚመረቅ የተገፋ ፍቅር የሚል ሶስተኛ መጽሐፉን በማሰናዳት ላይ ያለ ወንድማችን ነው። ይህ ወንድማችን በሶሻል ሚዲያ ላይና በተለያዩ የአገራችን ክልሎች ላይ ስልጣናዎችን የሚያዘጋጅ ትምህርቶችን የሚያዘጋጅ በሙሉ ወንጌል ቤተክርስቲያን ውስጥ የሙሉ ጊዜ አገልግሎቱን እየሰጠ የሚገኝ ስልጣናዎችን የሚያዘጋጅ ብሮሸሮችን የሚያዘጋጅ በሶሻል ሚዲያ አገልግሎቱ ላይ ደግሞ በጣም እኛ በመናቀው አገልግሎቱ ላይ የእስልምናን ትምህርት ወይም ሙስሊሞችን ከክርስትና አንፃር ዲፌንድ የሚያደርግ ዕቅበተ እምነት በእስልምና ላይ የሚሰራ የተወደደ ወንድማችን መሐመድ አበባው ነው ይዘንላችሁ የመጣ ነው። መሐመድ አበባው እንግዲህ ሲመጣ ሁለተኛ ጊዜው ነው ወደኛ ስቱዲዮ። እንኳን ደህና መጣ ማሜ። እንኳን ደህና ተበከኛ በላ። ዛሬ ደግሞ በተለየ ሐሳብ ከኛ ጋር ጊዜ ልታሳልፍ ስለመጣና መሰግናለን። ሰላምታን ማቅረብ ትችላለህ? ሰላም ብያለሁ። በዓለም ዙሪያ ያላችሁ ወንድሞችና እህቶች የጌታ ሰላም ይብዛላችሁ። ወደ ገደለው ነው ከመጀመሪያው የምገባው። እንግዲህ አገልግሎት ከእስልምና ጋር የተያዘ ወይም እስልምናን ማቀብ ከክርስትና አንፃር ስለሆነ ብዙ ሰዎች የማይሳተፉበት አገልግሎት ነው። እያገለገልክ ያለው ጥቂት ወገኖች አላችሁ። እግዚአብሔር ጸጋ ያበዛላችሁ። ከዚህ አንፃር ብዙ ጊዜ አገልግሎታችሁ ላይ ከመሐመድ ጋር በተያያዘ ሐሳብ ታነሳላችሁ። መሐመድ እንደዚህ ሆኖ ነብዩ መሐመድ እንደዚህ ሆኖ ነብዩ መሐመድ እንዲያደርገው ነብዩ መሐመድ እንደዛ ሆኖ የሚል የተለያዩ ሐሳቦችን ታቀርባላችሁና የእስልምና ማዕከላዊ ሐሳብ ነብዩ መሐመድ ነው ወይስ ቁርአን ወይስ ራሱ አላህ? ይሄንን ጥያቄ መልስልና ወደሚቀጥለው እንሄዳለን። ናቢላ ቆንጆ ጥያቄ ነው የጠየከን። ብዙ ጊዜ ሶሻል ሚዲያ ላይ ከሙስሊሞች ጋር ስናወራ ክርስትና ለሙስሊሞች ስንሰብክ ክርስቲያን ላይ የሚያነሱትን ጥያቄ ስንመልስ መሐመድ ላይ ፎከስ እናደርጋለን። ከዚህ የተነሳ ክርስቲያኖች ብቻ ሳይሆን ሙስሊሞች ራሱ ጥያቄ ያነሳሉ። ለምንድን ነው መሐመድ ላይ ፎከስ ያደረጋችሁት ይላሉ። ባይ ዘ ዌይ እስልምና አንድ ሰው ላይ ብቻ ያረፈ እሱም መሐመድ ላይ ብቻ ማለት ነው። ቁርአን ብትለው መሐመድ ነው የሰማሁት ነው የሚለው። ቁርአን ላይ የተጠቀሰው ካራክተር ወይም አምላክ ተብሎ የተሰየመው አካል ማን ነው የሚለውን ብንወስድ እሱን የምናውቀው መሐመድ ሰማሁት ስላለ ነው። በመሃል በአላህና በመሐመድ መካከል ጅብሪል የሚባል አካል አለ። መልእክቱን አደረሰ የሚባለው በመካከላቸው ሆነ የሚባለው ጅብሪል ራሱን ማንም አያውቀው። መሐመድ ነው ሰማሁት ስሙም ጅብሪል ይባላል ብሎ ለመናገር የሞከረው እንጂ ሌላ አካል የሰማውም የለም። ስለዚህ ቁርአን እውነት ለመሆን መሐመድ እውነተኛ መሆን አለበት። አላህ የሚባል አካል አለ ለማለት መሐመድ እውነተኛ መሆን አለበት። ስለዚህ የመሐመድን ባህሪ መሐመድን እንዴት እንደተቀበልኩት እንዳለ እምነቱን እንዴት እንዲያስፋፋ በትክክል የምናውቀው እሱን ማጥናት ስንችል ነው። ለምሳሌ እስልምና ጀማሪ መሐመድ ነው የሚል ሐሳብ ስናነሳ ሙስሊሞች ነቢያቶች ሁሉ ሙስሊሞች ነበሩ፣ ከአዳም ጀምሮ ሙስሊሞች ናቸው ይላሉ። ማን ነገራችሁ? አዳም ሙስሊም ነኝ ብሏል? ኦር ሙሳ ሙስሊም ነኝ ብሏል? ኢሳ ሙስሊም ነኝ ብሏል?
አላለም። ቀጥታ ወዴት ነው የሚመጣው? አሁን መልሶ መሐመድ ሙስሊሞች ናቸው ብሎ ጅብሪል ካላህ አምጥቶ ነግሮኛል ስላለ ብቻ። ስለዚህ ሁሉም ነገሮች መሐመድ ምስክርነት ላይ ካረፉ መሐመድ ማን ነው የሚለው ላይ ጥናት እናደርጋለን። ጥናት ስናደርግ ሐዲስ ቁርአን ስናነብ መሐመድ ለዚህ ምስክርነት በቂ ነው ወይ የሚለውን እናነሳለን። የመጀመሪያ አንድ ግለሰብ ለዓለም ሁሉ ምስክር ሆኖ ሊቆም አይችልም። ምክንያቱም ዓለም ላይ ያለ ሰው አንድ ሰው ምስክርነቱ እንዴት እውነት ሊሆን ይችላል? በቁርአንም ይሁን በመጽሐፍ ቅዱስ ምስክርነት በአንድ ሰው አይበቃም። ግዴታ ከሁለትና ሶስት በላይ መሆን አለበት። ለዚህ ደግሞ ሁለተኛ ሰው እንኳን የለም። በዚህ መሐመድ ምስክር እንደማይሆን ለማሳየት እንሞክራለን። ሁለተኛው እንደው ስብዕናው እንደው አንድ መሆኑ እንደው ብናልፈው እንደው እውነተኛ ነው ወይ፣ ህይወቱ ጥሩ ነው ወይ፣ አርአያ መሆን የሚችል ነው ወይ የሚል ሐሳብ ስናነሳ አርአያ መሆን እንደማይችል በሐዲሶቹ በቁርአን አየን። ስለዚህ የት ላይ ፎከስ እናደርጋለን? ሙስሊሞች የሚያነሱት መሐመድ ላይ ነው። ስለዚህ እስልምና መሐመድ ላይ ብቻ ነው የሚያርፈው። ባይ ዘ ዌይ አይደለም። በዓለም ዙሪያ ያሉትም ሰዎች ማወቅ ያለባቸው ነገር እስልምና ከመሐመድ ያልፍ ከመሐመድ ያልፍም ማለት ነው። ነቢያቶቹ ሙስሊም ናቸው ያለን እሱ እንጂ አንድኛውም ነብይ መጥቶ ሙስሊም ነኝ አላለ። የመሐመድ ምስክርነት ነው እንጂ የራሳቸው ምስክርነት አልተሰጠም። ቀጥታ የራሳቸው ምስክርነት የለም። ለምሳሌ ወደ መጽሐፍ ቅዱስ ብትመጣ ለምሳሌ ዳዊት ስለ እግዚአብሔር ምን አለ ብለህ ብትጠይቀኝ ስለ ዳዊትማ ጴጥሮስ ነግሮኛል። ጴጥሮስ ዳዊት እንደዚህ ነው ብሎኛል አይደለም ማለት የዳዊትን መጽሐፍ ወስጄ ዳዊት ያለውን ከሱ መጽሐፍ ነው የምወስደው። ስለ ሙሴ ብትጠይቀኝ ስለ ሙሴ እኮ አዲስ ኪዳን ላይ ጳውሎስ እንዲህ ብሎ ተናግሯል ሳይሆን ማለት የሙሴን መጽሐፍ ወስጄ ሙሴ ላይ ነው የማሳየው። ወደ ቁርአን ስትመጣ ወደ እስልምናው ስትመጣ ግን ሙሴ ሙስሊም ነኝ ብሏል ይላል። መቼ ነው ያለው? የት አለ መጽሐፉ? አይ ጅብሪል ካላህ ተልኮ ለኔ ነግሮኛል ነው የሚልህ መሐመድ። ስለዚህ ብቸኛው ምስክር ነብዩ መሐመድ ራሱ ብቸኛ በቃ ሌላ የሌለው ማለት ነው። ሌላ ምንም ነገር የሌለው። ስለዚህ በአጭር ቃል የእስልምና ማዕከላዊ ሐሳብ ወይም ማዕከላዊ የሆነው አካል አላህ ሳይሆን ወይም ቁርአኑ ሳይሆን ቁርአኑንም ተቀበልኩ አላህ ማናገረኝ ጅብሪልም ተገለጠልኝ የሚለው ነብዩ መሐመድ ነው እያልከን ነው። አዎ ለምሳሌ ወደ አላህ ላምጣና አላህ የሚባለው አምላክ ወይ በድምጽ ወይ በመገለጥ ወይ በሆነ ነገር የሆነ አካል ሊያገኘው ካልቻለ አለመኖሩን በመታቀም መኖርና ለመኖር አታውቅም። ስለዚህ አላህን በቀጥታ ማወቅ አትችልም። አላህን የሰማ ያላህን ድምጽ ያደመጠ አንድም አካል እሱ ተውና አላህ የሚለውን ሊቅርና በአላህና በመሐመድ መካከል የተባለው ጅብሪል ማንም አያውቅም። ስለዚህ ይሄ ካላህ በጅብሪል በኩል መጣ የተባለ መጽሐፍ መሐመድ ብቻ ነው የሚያውቀው። እዚህ ብቸኛው ምስክር መሐመድ የእስልምና ጀማሪ መሐመድ ነው የሚለውን ሐሳብ ስናነሳ አይ ነቢያቶች ሁሉ ሙስሊሞች ናቸው የሚል ከሙስሊሞች ሁሉ ጊዜ የሚሰነዘራል። መረጃው የት ነው? መሐመድ ነግሮናል ነው። ብቸኛው የሙስሊሞች መረጃ መሐመድ ነግሮናል የሚል ነው እንጂ ከዛ ያለፈ መረጃም የለም። እሺ መሐመድ ማዕከላዊ ከሆነ ከዚህ ቀጥሎ ሊመለስ የሚገባ መልስ አለ። በአንተና በአንዳንድ ኦርቶዶክሳዊ ሆነው እስልምና ላይ እቅበተ እምነት የሚሰሩ ወገኖች አሉ። ልክ እንደነፎይ ያሉ በእኛ ወገን ደግሞ ያሉ እንደነ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ ያልጠቀስኳቸውም ጭምር በዚህ አገልግሎት የሚደክሙ ብዙ ወገኖች አሉ። እነሱ እንዳሉ የነገሩን የገለጡልን እንዳለ ሆኖ ለኛ ተመልካቾች ራሱ ነብዩ መሐመድ ማን ነው? ነብዩ መሐመድ እናንተ የምትሉትን ያክል ከስነ ምግባር አንፃር ከሞራል አንፃር እሱ ተገለጠልኝ ከሚለው ከቅዱሱ አላህና ከቅዱሱ ቁርአን አንፃር ወይም ደግሞ ነቢያት ሊመዘኑበት ከሚገባ የስነ ምግባር መመዘኛ አንፃር ራሱ መሐመድ ነብዩ መሐመድ ማን ነው? እሱን ነገር ልትነግረን ትችላለህ? በጣም የሚገርመው ነገር ማለት ነው ጥሩ ሐሳብ ነው ያነሳው። በሌላ መመዘኛ እኮ አይደለም። ለምሳሌ በክርስትና መመዘኛ መሐመድ ትክክለኛ ነብይ ነው ወይ በሚለው መዝነን ጥለነው ቢሆን ኖሮ
አይ በእናንተ መዘኛ በእናንተ ሚዛን ይባላል። እኛ የሙስሊሞችን ነብይ በስነ ምግባርም በትምህርትም በእውነተኝነትም ባሪያነትም ለነብይነት የሚበቃ አይደለም ብለን ስንናገር በመጽሐፍ ቅዱስ መመዘኛ አይደለም። እሱ ውስጥ አይገባም ጭራሽ ልትመዝነውም አትችልም። የመጽሐፍ ቅዱስ ነቢያት ሌላ ባህሪ ሌላ ኗኗር ሌላ ነገር ነው ያላቸው። የሱ ደግሞ ሌላ ነው። እኛ የሙሐመድን ስነ ምግባር ያጠና ነው ከራሱ ጸሐፊዎች ነው። ከሱ በኋላ መተው ከ150 እስከ 200 ዓመት በኋላ የመጡ ሐዲስን በኢስናድ ማለት የሐዲስ ሰንሰለት እንትና ዘገበ እንትና ሲናገር ሰምቼዋለሁ እንትና ሲናገር ሰምቼዋለሁ ብሎ ወደ ኋላ በሚሄድ ዘገባ ቁጭ አድርገውልናል። እኛ አይደለንም ያቀረብነው። ስለዚህ ያንን እያነበብን ስንመጣ ሙሐመድ ስነ ምግባር ቁርአንና ሐዲስ በጠቀሰው ራሱ ለሰዎች አሪያ የሚሆን አይደለም። ብዙ ጊዜ ሰምተህ ከሆነ ለምሳሌ አንዱ የሚነሳው ባለፈው ማንስቸው ነበር ኢንተርቪው ላይ የ6 ዓመት ልጅ አገባ ይላል። የ6 ዓመት ልጅ አገባ የሚለውን ሐሳብ ያነሳ ነው እኛ አይደለም፣ እነሱ መጽሐፍ ላይ ነው የተጻፈው። ስለዚህ ሚዛኑን ያደረገው በእነሱ መመዘኛ እንጂ በእኛ መመዘኛ አይደለም። ሌሎች ጉዳዮች አሉ። ለምሳሌ መገለጥ ይመጣልኝ ይላል። ብዙ ሴቶች ያሉት ሚስቶች ያሉት አይሻ ቀሚስ ውስጥ ሰውን ብቻ ነው መገለጥ ይመጣልኝ። ሁላችሁም አልጋ ጋር ሄጄ እናንተ ቀሚስ ውስጥ ሰው ሴክሹዋል ነገር ሳደርግ ማለት ቀሚስ ውስጥ ሳደርግ መገለጥ ይመጣልኝ፣ አይሻ ጋር ሲሆኑ መገለጥ ይመጣልኝ ይላል። ይሄንን እኛ አይደለም። ታዲያ ነብይ ሴት ቀሚስ ውስጥ መገለጥ ይመጣለት ለምንድን ነው? ይሄን ጥያቄ ስናነሳ በመጽሐፍ ቅዱስ አይደለም የመዘነው በራሳቸው መጽሐፍ። ስለዚህ ሙሐመድ በእስልምናው የሙስሊሞች አሪያ ነው ሲባል ይሄንን ባህሪ ጭምር ነው። ለምሳሌ እኔ ሌባ ነኝ አልኩ፣ እኔን ተከተለኝ ስትልህ ምን ማለት ነው? ሌብነት ትክክል ነው፣ በቃ የኔን ሌብነት ተከተለ እንድትሰርቅ እፈልጋለሁ እንደማለት ነው። ስለዚህ ይሄ ሁሉ ዘገባ ሲቀመጥ ይሄንን ሁሉ ዘገባ አንብባችሁ ተከተሉኝ ማለታችሁ ወይም ደግሞ የሱ ዘጋቢዎች ወይም ደግሞ ከሱ በኋላ ስለሱ ህይወት የዘገቡ ሙስሊሞች እያሉ ያሉት የሙሐመድ ባህሪ ይሄ ነው። ስለዚህ የሙሐመድ ደግሞ ለዓለም አራያ ስለሆነ አራያነቱ ደግሞ በእነዚህ ጉዳዮች ስለሆነ እናንተም ይሄን አራያነት ተከተሉ፣ የሙሐመድን አራያ ማለት። ስለዚህ እኔ አሁን ሙስሊም ነበርኩ፣ በኋላ ላይ እነዚህ ነገሮችን ሳይ ይሄን አራያ መከተል አልችልም። እኔ ጨክኜ የወር አበባ ያላየችን ህፃን ልጅ ላገባ አልችልም። አሁን የ6 ዓመት ልጅ አለች። እንኳን ማለት ስለ ጋብቻ ላስብ ይቀርና ትምህርት ቤት ራሱ ብቻዋን እንድትሄድ አልፈልግም። ሰርቪስ እስከሚመጣ ድረስ ይዘን ጠብቀን ሰርቪስ ውስጥ አስገብተን ከዛ ከሰርቪስ መጣ ቆመን ጠብቀን የ6 ዓመት ልጅ እንዴት አድርጌ ነው ለጋብቻ የምሰጣት? ስለዚህ ይሄ አራያ ነው ብሎ የሚከተል ማህበረሰብ ካለ ይከተላል። አሳድጎ ነው ያገባት ጠብቋታል ለግንኙነት እስክትበቃ ድረስ የሚል ክሌም ያቀርባሉ ሙስሊሞች እና ጠብቋታል የሚሉት እስከ ስንት ዓመት ነው? የመጀመሪያው ጥያቄ አንድ የ53 54 ዓመት ሽማግሌ ትልቅ ሰው እንዴት የ6 ዓመት ሊመለከት ቻለ? ዓለምን አሪያ አድርጎ ራሱን ለማቅረብ የተዘጋጀ ሰው መጀመሪያ ለጋብቻ እንዴት ተመኛት? ሁለተኛ ቆየች የተባለው 3 ዓመት ነው። 3 ዓመት ማለት በ9 ዓመቷ ነው አብሯት የተኛው። የ9 ዓመት ልጅ ለጋብቻ ትበቃለች ወይ? ተው ለጋብቻ ትብቃ ቢባል ብዙ ጊዜ የሚያነሱት ኢትዮጵያ ውስጥ እኮ ብዙ ነገር ይደረጋል ይላሉ። እኛ እያልን ያለነው ይደረጋል ላይደረግም ሳይሆን ከአምላክ የተሰጠ ትእዛዝ ነው ወይ የሚለን ደግሞ ከአምላክ የተሰጠ ትእዛዝ ነው፣ ትክክል ነው። እናንተም ደግሞ የወር አበባ ያላዩ ህፃናትን ማግባት ትችላላችሁ፣ ስትፈቷቸው ራሱ ማርገዝና ለመርጋዛቸውን ለማረጋገጥ 3 ወር መጠበቅ አለባችሁ ይላል ሱራ 65 ቁጥር 4 ላይ ሐሳብ አለ። ስለዚህ መፍታትንም ህጋዊ ነው የሚያደርገው ነገር። አዎ በደንብ። ከዚህ ጋር በተያያዘ በጋብቻ ብቻ ነው ወይም ሴክሹዋል በሆነ ጉዳይ ብቻ ነው መሐመድን እንደ ትክክለኛ ነብይ አይደለም የምትሉት ወይስ ተያያዥ 2-3 ተብሎ ሊጠቀስ የሚችል ነገር አለ? ይሄንን እናንሳና ቀጥሎ ወዳለው ጥያቄ እናልፋለን። በየትኛውም መዘን በሴክሹዋል ብቻ አይደለም ሚስቶችን በስነ ስርዓት ከማስተዳደር አንፃር በተደጋጋሚ እንደ ጋንግስተር የትዳር አጋሮቹ ለሁለት ይከፈላሉ። ለነሱ ማስፈራሪያ ቁርአን ካላህ ዘንድ መጥቶልኛል እስከማለት ድረስ ማለት ሚስቶቹን እንኳን በስነ ስርዓት የሚያስተዳድር ሰው አልነበረም አሪያ ከሆነ ማለት። ስለዚህ አሪያ ሆኖ በሚስቶቹ መካከል ያንን ያህል ጦርነት ከመጣ
ከአምላክ ዘንድ መገለጥ መጣልኝ ብታርፉ ይሻላችኋል ካልሆነ ሊፈታችሁ ይችላል አላህ ሌላ ጀናግሎችን ሊሰጠው ይችላል እስከማለት ድረስ ደርሷል ከዚህ ውጪ ደግሞ መገለጥ የሚመጣበት መንገድ ነው ለምሳሌ መገለጥ ሲመጣለት ጨመቀኝ በኃይል ከዛ መተንፈስ እስከሚያቀተይ ድረስ ጠንቋይ ይሆንኩ ይመስለኛል እንደ ግመል ያንኮራፋል ይላል ሴት ጭን ውስጥ ነው መገለጥ የሚመጣልኝ ይላል ለምሳሌ አንዱ ታሪክ ልንገር መገለጥ መጣልኝ ብሎ ከዋሻ ሲመጣ ከዲጃ የምትባለው 15 ዓመት የምትበልጠው ሀብታሟ ሴትዮ ማለት ቀጥራት አሰራ የነበረ እና በ40 ዓመቱ ዋሻ ደርሶ መገለጥ መጣልኝ ብሎ ብርድ አለኝ ዘርቡልኝ እያለ መጣ ጭኗ ላይ አስተኛቸው ከዛ አሁን የሚታየኛል አላት ጭኗን ገለጠችለትና ጭኗ ላይ አስተኛቸው አሁን ሲታይሃሉ ይሰጥለው አሁን የሚታየኛል አላት ገለጠችን ሁለተኛውን ጭኗን አሁን ሲታይሃሉ ይሰጥለው ይታየኛል ማለት አላት ማለት የተገለጠለ ከዛ ሙሉ ልብሷን አወለቀችና እርቃኗን አሳየችው ከዛ አሁን ስትለው አሁን የለም አይታየኝም ስለዚህ የተገለጠልህ መልአክ ነው አለችው አንድ ነብይ በዚህ መልኩ ነው ወይ መልአክ ተገለጠልኝ አልተገለጠለት ያው አምላክ ሆነ መልአክ የማይገለጥላት ሴት መልአክ መሆኑን ለማረጋገጥ ይሄን መንገድ ስትጠቀም ይሄንን አሚን ብሎ መቀበሉ የትኛው ነብይ ነው በዚህ መንገድ መገለጥ የሚመጣለት አማሟቱን ብታየው ተመሳሳይ ሲሞት ራሱ በጣም በጭንቅ ነው የሞተው ሲሞትም ደግሞ ባካችሁ ወደፊት የማትሳሳቱበትን ነገር ልጻፍላችሁ እያለ ለተከታዮቹ ሲናገር ዑመር የሚባለው ይበቃል ቁርአን አንፈልግም ምናም ብሎ በሳጭቶት ውጡልኝ ምናም ብሎ ነው ህይወቱ ያለፈው በዚህ ብስጭት ውስጥ ነው ያለፈው የትኛው ነብይ ነው በዚህ አይነት ውስጥ የሚኖረው እና እያንዳንዱ ስለ ግድያ ቢባል ስለ ቤተሰብ ማስተዳደር ሴክሹዋል ነገር ስላለው ነገር ስለ መገለጥ ስህተት ራሱ በተደጋጋሚ መገለጡን ረሳለው ይላል አላህ ነው ደግሞ ያስረሳኝ ይላል ሌላ መልእክት ይሰጣቸዋል እንደዚህ አይነት ነገሮች ይፈጠራሉ እና በአብዛኛው የመገለጥ ህይወቱ ነብይን የሚያሳይ አይደለም ነብዩ መሐመድ ያለውን አላህ ወይም ጀነትን ወይም የዘላለም ህይወትን በእኛ እንደሚወርስ እርግጠኛ ነበረ ወይ በቁርአን ውስጥ እርግጠኛ የሆነበት መንገድ ካለ እርግጠኛ ሆኖ ነው ሲናገር የነበረው ምትለው ነገር አለ ወይስ እርግጠኛ አልነበረም ይሄንን እስቲ ንገረንና ከዛ አሁን ደግሞ ያሉ የእስልምና ተከታዮች መሐመድ እርግጠኛ ከሆነ በእርግጠኝነቱ እርግጠኛ ካልሆነ ደግሞ እነሱ በምን እርግጠኛ ሆነው ነው ይህንን እምነት ይዘው የሚከተሉት የሚል ጥያቄ ያለኝ እሱን እስቲ መልስልኝ አንድ ነብይ እንግዲህ ከመጽሐፍ ቅዱስ ጀምር መጽሐፍ ቅዱስ ላይ ያሉ ነቢያቶች ከሞት በኋላ ባለው ህይወት ላይ እርግጠኞች ናቸው አንዳቸውም ጥርጣሬ አልነበራቸው በተደጋጋሚ አሁንም ሄድበትን እንኳን አሁንም ሄድበት ሰዓት ነው ከዚህ ሰጋ እንደሚለይ ያውቃለሁ ጌታዬ ሽልማቴን ይሰጠኛል በግልጽ ነው የሚናገሩት ክርስቶስ ኢየሱስ እንኳን አብሮት የተሰቀለውን በስመጣ በመንግስት አሰበች ሲለው አሁን ከኔ ጋር በገነት ነው ብሎታል ያ ሰውዬ እንኳን በገነት መሆኑን ያረጋገጠ ሰው ቁርአን ላይ ይሁን ሐዲስ ላይ ሄደ እንደዚህ ያለ ሰው ማግኘት አትችልም በተደጋጋሚ አይሻ እንደዚህ አይነት ጥያቄዎችን አንስታለች ህፃን ልጅ አነሳችሁ ይሄ ህፃን ልጅ ኃጢአት አልሰራም ኃጢአት የሚሰራበት እድሜ ላይ አልደረሰም በቃ ደግሞ ህፃን ልጅ ሙስሊም ነው ሲወለድ ስለዚህ ገነት ነው የሚገባው በቃ እንደ ገነት ወፎች ነው መሰለኝ በምን አወቅሽ አላት አንዲ ሰው በአባቱ ወገብ ሳለ ለገሃነም ይፈጠራል በአባቱ ወገብ ሳለ ደግሞ ለገነት ይፈጠራል ስለዚህ እንዴት አወቅሽ ስለጻኑ ልጅ አላት ስለዚህ አባቱ ወገብ ላይ ያለ ነው ለገሃነም የሚሰናዳው አባቱ ወገብ ላይ ያለ ነው ለጀነት የሚሰናዳው ይሄንን መልስ የመለሰላት ልጁ ገነት ይገባል ብላ ስላለች ነው ከዛ ሁለተኛው የጦርነት ነው እና በጦርነት አንድ ሙስሊም ሞተ እና ምን አለችው ይሄ ሰውዬ በቃ ተመችቶታል ገነት ነው የሚገባው ምክንያቱም በእስልምና ላይ ሲዋጋ ነው የሞተው ስትለው እሱ ምን አለ እንዴት አወቅሽ እኔ ነብይ ሆኜ እንኳን ወደፊት በእኔ ላይ ምን እንደሚደረግ አላውቅም እንዴት ስለሱ እርግጠኛ ሆንሽ አለ ሶስተኛ ልጨምረው አንድ ሐዲስ አለ ማንንም ሰው በሰራው ገነት መግባት አይችልም ማለት እንዴ አንተም ብትሆን ምናምን አሉት አሁንም ቢሆን አላህ ምህረት ካላደረገልኝ መቼ ወደፊት ስለዚህ የሚያውቀው ነገር የለም አንድ ሙስሊም በተለይ የሚያውቁ ሙስሊሞችን ከጠየቃቸው ብትሞት ወዴት ነው የምትሄደው ገነት የገነት ነው የገሃነም ነው ብትለው አላህ ነው የሚያውቀው ነው የሚል ስለዚህ ይሄ ሁሉ በቢሊየን የሚቆጠር ዓለም ላይ ያለ
የእስልምና ተከታይ ወዴት እንደሚሄድ አያውቅም ያልከን ነው ከቁርአን አንፃር ወዴት እንደሚሄድ አያውቅም ምናልባት ሁሉም ሙስሊም አንድ ተስፋ አላቸው ሁሉም ሙስሊም የገሃነብ እሳት ቅጣቱን ጨርሶ ከገሃነብ በኋላ ገነት የመግባት ተስፋ አላቸው ስለዚህ ገሃነብ ገብተው ነው ወደ ገነት የሚገቡት የገሃነብ እንግዲህ ቆይታው ምናልባት ትሪሊየን ዓመት በዚያ አቆጣጠር አይደለም በዛ አቆጣጠር ዘመኑ አይታወቅም በጣም ከባድ ነው ገሃነም ማለት ደግሞ ስለ ገሃነባቸው ባወራ ሆረር ነው የሚሆነው ያገናኝ እቺ የሚሰግዱባት ጥቁሯ እንትንስ ብቻ ነው የምትቀረው የሚል ነገርም ሰታውሩ ሰምቻለሁ ፊቱ ይሄ የሚሰግድበት ስጁድ የሚያደርግበት እሱ ብቻ ሲቀር ሌላው ሰውነቱ ተቃጥሎ ወደ ገነት ሲመጣ ውሃ ያፈሱበታል የገነት ውሃ ከዛ ሰውነቱ ይበቅላል ይላል ከዛ ገነት ይገባል ገነት ሲገባ ደግሞ አንድ ጉልበት ስራ ይጠብቀዋል በቀን 100 ሴቶች ጋር ወሲብ ማድረግ እሱን ብለጠይቀ ነበር የዘላለም ህይወት ተስፋቸው ወይም ጀነት ውስጥ ያለ ህይወት ከሴክሹዋል ነገር ጋር የተያያዘ ነው የሆነው እና ምንድነው ከመደር የሚለየው ማለት በአንተ መጽሐፍ ቅዱስ ከሚሰጠው ተስፋ አንፃር ጋር ብቻ አይደለም ከሰውነት አንፃር አንድ ሰው እዚህ 3ም 4ም እንደ ንብረቱ መጠን ማግባት የሚችልበት እምነት ውስጥ ቆይቶ ጀነትን ተስፋ ሲያደርግ ስለሌላ የወሲብ ተስፋ እንዴት ተስፋ ሊያደርግ ይችላል እንግዲህ ሰው ልብ ውስጥ ያለው ነው እኔ አሁን መገለጥ መጥቶለታል ብዬ ስለማላስብ ወዲሶ የመጣው ሌላ አካል ነው ብዬ ነው ማምነው ከእግዚአብሔር ውጭ ሆነ አጋንንት ነው ይሄ ነው ማለት ነው መሐመድ በህይወት ዘመኑ ሁሉ ከሴክሹዋል ነገር ጋር ነው ህይወቱን ያሳለፈው ለምሳሌ ባንዲክ ለሊት ከሚስቶቹ ጋር ይዞራል ሳይታጠብ ነው ያንንም ያደርገው መንገድ ላይ ሴት አይቶ ተረከዟን ያየው ሶላሊ ሰግዲሲ ሲይ ውስጥ ተሸፈነ ተረከዟን ሲይ እንዴ ምናምን ብሎ ተመልሶ ከሚስቱ ጋር ቆዳ እየፋቀች ስግደትን አቋርጦ ከወደ መስጊድ የሚሄድበትን ትቶ መቆጣጠር አቅቶት ማለት እንግዲህ 9 ሚስቶች አሉት በአንድ ቀለሊት ይዞራል ያማል በቃ ብሎ ሲሄድ ሲመለስ ቆዳ እየፋቀች ነበር ነው ብሎ ሲባል ከዛ ለህዝቡም ብሎ አስተማረ እንግዲህ አሪያነት ማለት ይሄ ነው መንገድ ላይ ሴት ስታዩ በሰይጣን ቅርጽ ነው የምትመላለሰው ሴትና ባያችሁ ጊዜ ተመለሳችሁ መጣችሁ ሚስቶቻችሁ ጋር ወሲብ አድርጉ በዛ ስሜቱ ናችሁ ያቺኛው እንደምታደርግ እያሰብከው ሚስት ጋር ወሲብ ታደርግ ይሄንን ያስተማሩ ስለዚህ በዚህ ምድር ላይ ያለው ህይወቱ እንደዛ ስለነበር እና ህዝቦችንም ደግሞ ለምሳሌ ተከታዮቹን ሁለት ትልልቅ ነገር ይሰጣቸው ነበር ጦርነት ቦታ ሲሄዱ ሴቶችን ይማርካሉ ሀብት ይማርካሉ ስለዚህ ሴት 1/5ኛውን እሱ ይወስዳል ሴትም ሀብትም እነሱ ደግሞ ሌላውን ይከፋፈላሉ ስለዚህ ጦርነቱ ተመችቷቸዋል እሱም መከተል ተመችቷቸዋል ስለዚህ ገነት ደግሞ የተሻለ በሁለቱ ዳይሬክሽን የሰጣቸው ገነት ላይ በጣም ብዙ ሴቶች አሏቸው በነገራችን ላይ በቀን 100 ሴቶች ያረጋሉ እንጂ በጣም ብዙ ሴቶች ናቸው ያለው የጂኒ ሴቶችን ጋር ወሲብ ያረጋሉ በገነት ውስጥ ሆረል አይንም የሚባሉ መቀመጫቸው 1.2 ኪሎ ሜትር ሆነ 1.2 ኪሎ ሜትር መቀመጫ እንደውም አንዱ ምን አለ መሰለ ማሜ እዛ ግን ታክሲ አለው ምናምን አለ እሺ እና እንደዚህ በጣም ለምሳሌ በዛ ውስጥ ስለ ምግብ አሁን ይሄ ስለ ሴቶች ነው ስለ ምግብ ምን ይላል አንድ ሰው እዛ የሚበላው ምግብ በዚህ ዓለም ላይ ያሉ ሰዎች ተሰብስበው አይጨርሱትም ይላል አንዱ ጉርሻ ጎርሳ ሁለተኛውን ስትል ጥፍጥናው ይጨምራል ይላል ስለዚህ ተስፋ የሰጣቸው ሆዳቸውን እና ወሲባዊ የሆኑ ነገሮች ይሄ ከየት ነው የመነጨው ምድር ላይ ካለው የሱ ህይወት ተከታዮቹን ሲያኖራቸው ካለው ህይወት ተነስቶ ነው ያንን ፕሪዲክት ያደረገው ስለዚህ እዛ ገበያ ሁሉ አለ ሴቶች የሚደረደሩበት ሴቶችና እስልምና ከዛ ሴቶች በጀነት ያላቸውን ተስፋ ደግሞ ነገረንና ይሄንን በዚህን ጨርሰና ወደ መጣንበት ፕሮግራም ደግሞ እንገባለን ሴቶች አንድ ሐዲስ አለ ሴቶች በሁለት ምክንያት ጎዶሎች ናቸው ይላል አንደኛ ሐሳባዊ ይሄ ዕውቀት ላይ ጎዶሎች ናቸው ሁለተኛው በእምነታቸው ጎዶሎች ናቸው ይላል ከዚህ ተነሳ ባሎቻቸውን አያመሰግኑም ስለዚህ ብዙዎቹን ሴቶች ገሃነም አየዋቸው ብሏል እንደውም ሲጀምር ሐዲሱ ብዙዎችን ገሃነም አየዋቸው ሴቶችን ሲል በምን ምክንያት እናንተ ይሉንታ ያላችሁ ባሎቻችሁን አታመሰግኑ በባሎቻችሁ ምክንያት ገሃነም ትገባላችሁ ለምን ሲባል ሁለት ጉድለት አለባችሁ አንደኛ የአእምሮ ጉድለት አለባችሁ ሁለተኛ የሃይማኖት ጉድለት አለባችሁ የሃይማኖት ጉድለታችን ምንድነው ሲሉት
በወር አበባቸው ጊዜ መጾምና መጸለይ ስለማትችሉ የወር አበባ ተፈጥሮ ነው በእነሱ በእስልምና የእርግማን ውጤት ሳይሆን ተፈጥሮ። ስለዚህ ተፈጥሯቸው ከሆነ የወር አበባ ለምንድን ነው በተፈጥሯቸው ምክንያት ደካማ ተብለው በእምነት ደካማ የሚሆኑ ለገሃነም ያበቃቸው? በአእምሮ ጎዶሎች የተባላችሁት ለምንድን ነው ሲባል የአንድ ሰው ምስክር የአንድ ወንድ ምስክርነት ከሁለት ሴቶች ምስክርነት እኩል አይደለም? አዎ። ስለዚህ እናንተ አእምሮ ጎዶሎች ናቸው። ሁለት ሴት በአእምሮ ደረጃ ከአንድ ወንድ ጋር ለምስክርነት ብቻዋን አትበቃም። ስለዚህ ገነት ውስጥ ያሉ ሴቶች ከዚህ ምድር ሄዱ ሴቶች አይደለም የሚበዙት። ምክንያቱም አብዛኞቹ የት ናቸው? ገሃነም ናቸው። የዚህ ምድር ላይ ያሉ ሴቶች እዛ ገነት የሚፈጠሩ ሴቶች አሉ፣ ሆረል አይን የሚባሉ ቅድም ያልኩህ ዳላቸው ምናምን ምናልባት እንደውም ምን ይላል መሰለህ ከሰውነታቸው ጥራት የተነሳ መቅኔያቸው በቆዳቸው ላይ ይታያል ይላል። መቅኔ ታውቃለህ? አጥንት ውስጥ ያለው እሱ። እስኪ አስበው ሴት ልጅ መቅኔዋን እያየህ ስትይ ማለት እንደሱ ናቸው ይላል። እንደውም አንድ ሰው ሲናገር ምን አለ? በምዕራብ ወይም በምስራቅ ብትመጣ ያቺ ሴት እዚህ ምድር ላይ ያለው ማብራት ትችላለች ይላል። ውበቷ ማለት ነው። ከእንደዚህ አይነት ውብ ከሆኑ ሴቶች 100 ተስፋ የሚሰጠው ለወንዱ ነው እንጂ ለሴቶቹ ምንድን ነው ታዲያ ተስፋው? ባሏ 100 ሴቶች ጋር ወሲብ ሲያደርግ የአላህ ጨምርለት ብላ ቲፎዞ ነች። በቃ ከቲፎዞነት ያለፈ ምንም ድርሻ የላቸውም ሴቶች ማለት ነው። እዛ ያለው መጠጥ ነው። ለምሳሌ ጠጅ ወንዝ አለ፣ የማር ወንዝ አለ። የጠጅ ወንዝ የማር ወንዝ በነገራችን ላይ ምድር ላይ ኃጢአት የሆነ ሁሉ እዛ የተፈቀደ በወንዝ ደረጃ ነው ያለው በትልቅ ነገር። ይህንን እንትን ለማለት አንድ ሙስሊም ክርስቲያን ለመሆን በምንድን ነው የሚፈተነው? ቻሌንጃቸው አቢ ላይ አንዳንድ ነገሮች ከውስጥና ከውጭ የሚባል ነገር አለ። ከውጭ ስታየው አንድ ሙስሊም የኢየሱስ ሰው መሆን የከበደው ነው የሚመስለው። ግን ለዚህ ትልቅ ሶርስ አለ፣ ዋና ነገር አለ። የመጀመሪያው እስልምና የተመሰረተበት ነው። ክርስቲያንን መስማት እንዳይችል የተሰራ ስራ አለ። ክርስቲያንን መጥላት፣ አይሁድን መጥላት እንዳለባቸው፣ ከነሱ ጋር መነጋገር ሁሉ እንደሌለባቸው የሚያሳዩ አሉ። ከዚህ የተነሳ አንድ ሙስሊም ስትነግረው ጥያቄውን ያስቀድማል እንጂ መልሱን አይሰማም። ያልሰማውን ነገር ደግሞ መቀበል ይከብደዋል። ለምሳሌ አንድ ሙስሊም አምላክ ሰው ሊሆን አይችልም የሚል ሐሳብ ያነሳል። እዚህ ላይ ወጥሮ ነው የሚሞግተው። ግን አንድ ክርስቲያን አምላክ ሰው ነው ብሎ አስተምሮ አያውቅም። አስተምሮታችን እንደሱ አይደለም። እኔ ጋር ይመጣሉ አምላክ እንዴት ሰው ይሆናል ሲለኝ አምላክ ሰው አይሆንም። አምላክ በሰውነት ተገልጧል። አምላክነቱ ሳይለወጥ ሰውነትን ገንዘቡ አደረገ እንጂ ወደ ሰውነት አልተቀየረም። ስለዚህ ይህን ነግሬው የሚቀጥለውም እንዴት አምላክ ሰው ይሆናል ትላለህ? እኔ አምላክ ሰው ይሆናል መቻልኩ በሰውነት ይገለጣል ማለት ነው። አምላክ ሰው ሆነ ማለት በሰውነት ተገለጠ ማለት እንጂ ሰውነቱ ተቀየረ ማለት አይደለም። አምላክ ሰው አይደለም። እኔም ለምሳሌ አምላክ ሰው አይደለም፣ ግን አምላክ በሰውነት ተገልጧል። ሰውነትን ገንዘቡ አድርጓል። አምላክነቱን ሳይተው በሰውነት ተገለጠ ማለት ነው። ግን መስማቱ ላይ ነው ችግሩ። ስለዚህ አንድ ሙስሊም ለመቀበል ክርስትናን ለመቀበል በክርስቶስ ለማመን ትልቁ እንቅፋት እሱ የተሸከመው ትልቅ ሐሳብ ነው፣ የተሳሳተ ሐሳብ። ለምሳሌ አምላክ 3 አይደለም ስለዚህ ክርስቲያን አልሆንም ይላል። ግን አምላክ 3 ነው ብሎ ያስተማረ የክርስትና አስተማሪ የለም፣ አናውቅም እንደዛ ያለ። ስለዚህ ሙስሊምን ክርስትናን እንዳይቀበል እንቅፋት የሆነው የክርስትና አስተምሮ ራሱ ሳይሆን የሙስሊሙ ክርስቲያኖች ያምናሉ ብሎ ያሰበው። ይሄ ደግሞ መሰረቱ የመሐመድ አስተምሮ። መሐመድ ክርስቲያኖች 3 አምላክ ያመልካሉ ብሎ ስላስተማራቸው አሁን 3 አምላክ አታመልኩም ልክ እንዳላችሁት አንድ አምላክ በ3 አካል ነው የምታመልኩት እንዳይሉ መሐመድ ውሸታም ሊሆን። ስለዚህ እኛም እየነገርናቸው ቢሆን የመሐመድን ሐሳብ እኛ ላይ ጭነው እኛን የመቃወም ስራ ነው የሚሰሩት። አንድ ሙስሊም እኔ ጋር መጥቶ እስኪ እኔም ማምነው ምንድነው አንተማ 3 አምላክ ነው የምታመልከው ነው የሚለኝ። እኔ እኮ አንድ አምላክ እያልኩ ነው። አይ 3 አምላክ ነው የምታመልከው። አንድ አምላክ 3 አካል ነው ያልኩት፣ 3 አካል ነው ያልኩት እንጂ 3 አምላክ አላልኩም። ቁርአኑ ደግሞ 3 አምላክ ነው የሚለው። ስለዚህ ዋሽቷል ማለት ነው። አይ እሱ አልዋሸም፣ አንተ ነው የዋሸው። አሁን የምታምነውም ራሱ እየዋሸህ ነው። 3 አምላክ ነው የምታመልከው። ስለዚህ እየተቃወመ ያለው ቁርአን ስለኛ የተናገረውን እንጂ እኛ ስለ
ስለራሳችን የተናገርነውን አይደለም። የትኛውንም ብትሄድ ፎከስ የሚያደርጉት እዛ ላይ እና ይህንን እንቅፋት ማስወገድ የምንችለው ደግሞ እኛ ክርስቲያኖች ትምህርቱን ለሙስሊሙ ማድረስ እንችል። እሱን ስለ ትምህርቱ አደራረስ አጠይቃለሁ። ከዚህ በፊት ግን አንድ ጥያቄ፣ ይሄንን መሰረት ያደረገው ለምሳሌ የእስልምና አስተምሮ ክርስቲያንን አይሁድን እንዳይሰሙ ከመከላከል ነው የሚጀምረው የሚል ሐሳብ አንስታል። በታሪክ ውስጥ ወይም በቁርአን ውስጥ በሐዲሳት ውስጥ የመሐመድና የክርስትና ትውውቅ፣ መሐመድ በታሪክ ውስጥ ክርስትናን ያውቀው ነበር ወይ? መሐመድ በታሪክ ውስጥ አይሁድነት ወይም ይሁዲነትን ያውቀው ነበር ወይ? ከዛ አንፃር ነው ነገሮቹ ትምህርት ሆኖ ሊመጡ የሚችሉትና እሱን አጠር አድርገን ንገረንና አሁን እንዴት እናደርሰው ወደሚለው እንመጣለን። ጥሩ ሐሳብ ነው ያነሳው ላይ አፍተር ኦል መሐመድ ከአረቦች ተረት ከክርስቲያኖች አስተምሮ ከአይሁዶች አስተምሮ ውጭ ከሰማይ የወረደለት አንድም ነገር የለም ብዬ ነው ማም ማንንም ሰው ሊያመጣልኝ አይችልም። አዲስ መገለጥ ሁሉንም የሚያገኛቸው ከክርስቲያኖች ከአይሁዶችና ከአረባውያን የሚናገሯቸው ተረቶች እና ሲያደርጓቸው የነበረው አሁን የሚደረጉ ስርዓቶች በሙሉ ጣዖት አምላኪዎች ሲያደርጉት የነበር ነው። ይሄ ካባን መዞር፣ ጥቁር ድንጋይ፣ ይሄ ወደ ተራራ መሮጥ፣ ወደታች መውረድ የሚባሉ አለባበስ ምናምን፣ ያስተጣጠብ አዛኑ የአይሁዳውያን ስማ እስራኤል የሚለው ሽማ እስራኤል የሚለው አለ አይደል? እሱን የሚያዜሙበትን ዜማ ነው አሁን አዛን የሚያደርጉበት። ባለፈው ምንድን ለቅቄው ነበር። ምንም አዲስ ነገር የለም። መሐመድ ክርስቲያኖችና አይሁዶችን ያውቅ ነበር ወይ? ከምታጠባው ሴት ጀምሮ ያጠባቸው ኢትዮጵያዊ ነበረች። ኢትዮጵያ ውስጥ መጥቶ ሱረቱል መርየም አንብቦ ከንጉሱ ጋር ሲነጋገር የነበረው ኢትዮጵያዊ። እንደውም አረቦች ምን ብለው ያሙት ነበር? አንድ አምላክ እያልክ የምትናገረው ይሄ ኢትዮጵያዊ ሰው ተጽዕኖ አድርሶባል። ጃቢር ነገር ነው ስሙ። አጎቱ ለምሳሌ ወራቃ ብን ነፍል የሚባለው የከዲጃ አጎት ነው። ለሱ ደግሞ የእናቱ ወንድም ነው፣ አጎቱ ነው። ከወንጌል ይጽፍ ነበር ይላል መጽሐፍ የሚጽፍ ሰውዬ ነው። ክርስቲያን ነበር። አላህ እንደፈቀደ ኢንጂልን ወንጌልን ወደ አረበኛ የተረጉም ነበር። ዕብራይስጥኛ ተናጋሪ ነበር። ስለዚህ መሐመድ ከዙሪያው አይሁዶችና ክርስቲያኖች ጠፍቶ ያውቁ። ወረቃ የሚባለው በተለምዶ አይሁዳዊ ነው የሚባለው፣ በሌላ አባባል መሐመድ አይሁዳዊነት አለበት ማለት ነው። ምክንያቱም ወረቃ አይሁዳዊ ከሆነ የሱ አጎት ነው። ወረቃ አይሁዳዊ ከሆነ ከድጃ አይሁዳዊት ናት ማለት ነው፣ እነሱ ስለሚሉት ማለት ነው። ስለዚህ ጎረቤቱ ነው ያለው። ለምሳሌ ከድጃን ከማግባቱ በፊት ወረቃ ነበረ ከድጃን ያጋባው። ወረቃ ማለት ምንድነው? ክርስቲያን አጎቱ። ስለዚህ መሐመድ ከክርስቲያኖችና ከአይሁዶች ተነጥሎ አያውቅም። የአይሁዶችና የክርስቲያኖች አስተምሩ በመካከሉ ነበር። ወደ ሶሪያ ሄድ ነበር እንነግድ። ሶሪያውያን ደግሞ ምኖች ናቸው? ክርስቲያኖች ናቸው። ስለዚህ መሐመድ ከክርስቲያኖች ተነጥሎ አያውቅም። ለምሳሌ ተከታዮቹን ወደ ኢትዮጵያ ልቆ ነበር አይደል? ከኢትዮጵያ ቆይተው ወደሱ ተመልሰዋል። ትምህርት ያደራጀው ከዛ የተነሳ ነው። ለምሳሌ ኢትዮጵያ ውስጥ መጥቶ ማርያምን እንደ ሶስተኛ አምላክ ያመልኳታል ስዕሏን ምናምን የሚለው እኮ ከዚህ ወሰዱት ነው። አዳምን ኢብሊስ የሚባለው ወይም ሰይጣን ለአዳም ስገድ በተባለ ጊዜ አልሰግድም ማለት የሚለው የቁርአን ክፍል ኢትዮጵያ ውስጥ እኮ የኦርቶዶክስ ቤተክርስቲያን የምታምንበት መጽሐፍ አለ። ከዛ የተወሰደ ነው። ስለዚህ መሐመድ አዲስ ነገር የተናገረው ነገር የለም። ክርስቲያኖችና አይሁዶች በቤተሰብ ደረጃ እሱ ጋር ነበር። ስለዚህ እምነቱን ቀድሞውንም ስለሚያውቀው የክርስትናና የአይሁድ እምነት ጠንካራ አስተምሮ በተለይ ሙስሊሞች ክርስቲያኖችና አይሁዶች እንዳይሰሙ በሐዲሶቹና በቁርአን ውስጥ አካቶ ነው እነዚህ ሰዎች ጆሮ ለወንጌል እንዳይሰጡ የተጠቀመው ይሄን መንገድ ብለህ ታምናለህ? አው እንደውም አንድ ያልነገርኩ የቁርአን ጸሐፊ አንዱ ክርስቲያን ታምናለህ? ዛሬ አዲስ ነገር መስማት ሰማሁት። መጀመሪያ ሁለት የቁርአን ክፍሎች ያነበበና ሙስሊም ሆነ፣ ክርስቲያን ነበር። ከዛ ለመሐመድ ይጽፍለት ነበር። ከዛ በኋላ መልሶ ወደ ክርስትና ተመለሰና እንደዚህ ያለ እኔ ከምጽፍለት ውጭ መሐመድ ምንም አያውቅም ማለት። ከዛ ተሞተ። ከዛ መቃብሩ ተቆፍሮ ወጥቷል። ከዛ ምን ብለው ለህዝብ አስተዋወቁ?
እስልምናን ስለካደ በእስልምና ላይ ሐሰት ስላወራ መሬት ራሱ ተፋቸው የሚል ወሬ ያስወሩበት። ኦሬዲ ሞቷል ሰውየው። ግን ጸሐፊው ምንድነው? ክርስቲያን ነው። የክርስቲያን የጻፈውን እንደአሁንም ያነቡት መጽሐፍ። ስለዚህ ይሄ ሰውዬ ክርስቲያን ጸሐፊ ከነበረው ከክርስትና የመጣ ጸሐፊ ከነበረው ስለ ክርስትና ያቅም ሊኮርጅ አይችልም ማለት ነው። ታሪኮቹን ቁርአን ላይ ያሉ ታሪኮችን አይተህ ከሆነ አብዛኞቹ ክርስትናን ትምህርት የሚቃወሙ ከክርስትና ታሪክ ተወስዶ ታሪኩ ላይ ሌላ ነገር ተጨምሮበት ነው ቁርአን ማለት። ሌላ ነገር የለው። የክርስትና ትምህርት ይወሰዳል፣ በተቃራኒው ተቃርኖ ይጻፍበታል። አሁን እኔ አንድ ጥያቄ የሚሆንብኝ ነገር ስላለ ነው። አላህ አይወልድም አይዋለድም ይላሉ። አንድ እምነት ሆኖ ለመጀመር ከእንደዚህ አይነት አስተሳሰብ መጀመር አለበት ብዬ አላምንም እኔ በግሌ። ለምሳሌ መጽሐፍ ቅዱስ የዘፍጥረት መጽሐፍን ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና እግዚአብሔር ከፍጥረቱ ነው የሚያስተዋውቀን። ከመፍጠር ስራው ያስነሳና ያስተዋውቀናል። ከመፍጠሩም በፊት የነበረ ለመኖሩ መጀመሪያ የሌለው አምላክ እንደሆነ ደግሞ በመጽሐፍቶቹ ይነግረናል። ለኑሮ ጅማሬ እንደሌለው ግን ሲያስተዋውቀን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው እንጂ ያስተዋውቀን የሆነ አካልን ለመቃወም እንደዚህ አይደለም ብሎ አይደለም ያስተዋውቀን። እንደዚህ ያደረገ ብሎ ከድርጊቱ ነው እግዚአብሔርን መጽሐፍ ቅዱስ የሚያስተዋውቀን። የእስልምና ላይ ደግሞ ጮክ ብሎ ሁላችንም ጆሮ ውስጥ የምናውቀው አላህ አይወልድም አይዋለድም የሚል ነገር ይናገራሉ በተደጋጋሚና የሚወልድ ወይም ወለደ የተባለ አምላክ ያውቃሉ ማለት ነው። ወይም ልጅ አለኝ ያለ አባት ነኝ ያለ አምላክ ያውቃሉ ማለት ነው። ይሄን ለማለት ብዬ አስባለሁ። ይሄን እንዴት ነው የምትረዳው? ከአሁኑ ሐሳብ ጋር ስለሚያያዝ ቁርአን ስለ አይሁድ በተቃውሞ የተናገረው፣ ስለ ክርስትና በተቃውሞ የተናገረው እና ስለ አረቦች በተቃውሞ የተናገረው ብታወጣው ቁርአኑ አይኖርም። እዛ መካከል መሐመድ ሚስት ለማግባት ሲፈልግ፣ የሰው ሚስት መቀማት ሲፈልግ፣ መግደል ሲፈልግ፣ ለምሳሌ እብድ ነህ ሲሉት፣ ጠንቋይ ነህ ሲሉት ለመመለስ የተጠቀመባቸው ክፍሎች ብቻ ነው የሚቀሩት። ሌላ ምንም አይኖርም። ሁሉም ነገር የተመሰረተው ክርስቲያኖችና አይሁዶችን ከመቃወም ነው። ለምሳሌ አልወለድም አልተወለድም፣ ለም የሊድ ወለም ይውለድ የሚለውን አልወለድም አልተወለድም የሚለውን የቁርአን ክፍል ሲጠቀም ጠይቀውት ነው። ያንተ አምላክ ይወልዳል ወይ ልጅ አለ ወይ ሲሉት ነው አልወለድም አልተወለድም ብሎ። ይሄ የቁርአን ክፍል ትልቅ የቁርአን ክፍል ተደርጎ ይታሰባል። እንደውም በዚህ ጉዳይ አቻ የሌለው ጥራት ይገባው ልጅንም ሚስትንም አልያዘም ይላሉ። ምን ጥራት ይገባዋል? ሚስትና ልጅ የሌላቸው እኮ ፍጥረታት አሉ። አየህ፣ እነሱ ጥራት ይገባው ሲሉ ከሌላው የተለየ ብቻውን ይህንን ካራክተር ይዟል የሚል ሐሳብ ነው የሚይዘው። ቅዱስ ነው ስንልኛ እግዚአብሔርን በዚህ ጉዳይ ላይ ምን የለውም አቻ የለውም ማለታችን። ግን እኮ አላህ አልወለደም አልተወለደም፣ ጨረቃ አልወለደችም አልተወለደችም፣ ድንጋይም እንደዚሁ አልበላም አልጠጣም ይለዋል። ያልበላ ያልጠጣ ሁሉ አምላክ አይደለም። ይሄ ትክክለኛ ክራይቴሪያም አይደለም። ለአምላክ ሊገባ የሚችል ካራክተርም አይደለም። አምላክን ለማድነቅም ይሄን መጠቀም የለብን። ግን የተጠቀሙት ለምንድን ነው? አይሁዶችንና ክርስቲያኖችን በዚህ መልክ ለመቃወም። ግባዩ መጽሐፍ ቁርአኑን ዜሮ ነው የሚቀረው እነዚህ ተቃውሞዎቹ በሙሉ ቢወጡ ማለት ነው። አንድ ጊዜ ብቻ አይደለም፣ በተደጋጋሚ ነገሩ ክርስቲያኖችና አይሁዶች ላይ የተመሰረተ። በጣም ጥቂቶቹ ናቸው አዲስ ነገር ሊባሉ የሚችሉት። አዲስ የተባሉት ደግሞ መሐመድ ለምሳሌ ለምን የጉዲፈቻ ልጅ አገባህ ሲባል አላህ መገለጥ አመጣልኝ ለአንተ ፈቅጄልሃለሁ ብሏል ብሎ ቁርአን ያመጣል። ያሳደጋት ልጅ አግብቶ ያሳደገው ልጅ ሚስት ያሳደገው ልጅ ሚስት ይሄን ታሪክ ንገረን። ያሳደገው ልጅ ነበረ? አው እንትን ዘይድ ይባላል። ከዛ በማደጉ ያሳደገው እሱ ደግሞ ያው ያክስት ልጅ ናት። አይ ቲንክ ያክስት ልጅ ናት። እሷ ጋር አጋባው። ለማጋባትም ራሱ የቁርአን ክፍል ወርዷል እነሱን ለመዳር። ለምሳሌ እሱ አልፈልግም ስትል አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናንና ለምእመናት አማራጭ ሊኖራቸው አይገባም ማለት። ስለዚህ አገባቸው። ከጊዜ በኋላ ሊጎበኛቸው ቤት ሄደ። ቤት ሲሄድ የተወሰኑ ክፍሏ ተገልጧል። አያት፣ በሌላ መንገድ አያት። ከዛ ባሏ ሲመጣ ዛሬ እኮ ያላህ መልእክተኛ መጣው አስተያየታቸው እኔን የፈለጉኝ ይመስላሉ አለችው። ስለዚህ ሄድና ለፈታታለሁ ብሎ ለመሐመድ ይነግረዋል። መሐመድ ምን አለ? ለጊዜው አላህን ፍራ፣ ሚስትህን እንዳትፈታ አለ። ትንሽ ቆይቶ መገለጥ መጣልኝ አለ። መገለጡ ምንድነው? ለዘይድ ሚስትህን በራስህ ዘንድ ያዝ አላህን ፍራ ብለኸው ነበር፣
አላህን እኔ መፍራት ሲገባ ሰውን ፈርተህ ይሄን ያልከው ስለዚህ ልታገባት ይገባል አለኝ ብሎ አገባት። ስለዚህ መሐመድ የገዛ ፍላጎቱን ለመወጣት አላህ አለኝ የሚል ቁርአንም ይወርዳል መልእክትም ሰማው ይላል ነው። ቁርአን በጣም ብዙ የቁርአን ክፍሎች ነገር ይችላል መተው አንተ እኮ እንዲህ ነህ ሲሉት ይመጣና አላህ እንዲህ ይላቸዋል መሐመድ እብድ አይደለም አንተ ጠንቋይ ነህ ይሉታል። ከዛ እሱ ይመጣና መሐመድ ጠንቋይ አይደለም ይላቸዋል። አላህ መገለጡን ራሱ ነው የሚያመጣው። ቅድም እኮ ብቸኛ ምስክር ነው ስለ ለራሱም ጭምር መሐመድ ነብይ ነው እንጂ ጠንቋይ አይደለም ይላቸዋል። ማን ነው የሚያመጣው? ራሱ አላህ ለመሐመድ እንደ ምስክር ነው እንጂ የሚቆመው እንደሚሉት መሐመድ የአላህ ምስክር አይደለም። አላህ ነው የመሐመድ ምስክር ሆኖ እየቀረበ ያለው። ለማን ይቀርባል? ጠንቋይ ተብሎ ሲከሰስ ጠንቋይ አይደለም የሚለው አላህ ነው። ምስክሩ ደግሞ የገዛ ራሱ ነው መሐመድ። ቆይ አሁን ለምሳሌ ልንገርህ አቤላ ለኔ ምስክር ስትሆን ለሰዎች ነው አይደል? ማሜ እንደዚህ ነው ብለ ለሰዎች ነው መናገር ያለው። እኔ እኮ እምለው አቤላ ለኔ ምስክር ነው እንዲህ ብሏችኋል ብዬ የምናገረው ነኝ። ስለዚህ አንተ ምስክር አይደለም። ምስክር የምትሆነው እኮ ቀጥታ ስትመሰክር ነው። ስለዚህ እያለ ያለው አላህ እንዲህ ይላችኋል መሐመድ ነብይ ነው። ለምሳሌ አንድ ጊዜ በጣም የሚያስቅ ነገር አንድ ጊዜ ጣዖት አምላኪዎች እንደዚህ ያሉ ባለፈው ለተከታዮች እንዲህ ብለህ አዛቸው ነበር፣ አሁን ደግሞ ሐሳብን ቀይረህ እንዲህ ብላችኋል አቀለልክላቸው ምናምን ሲሉት አላህ እንዲህ ይላችኋል አንቀጽም በአንቀጽ በለወጥን ጊዜ ወይም ደግሞ ባስረሳነ ጊዜ ከሷ የምትበልጥ ነገር ሰጣለን አለ አላህ ብሎ አንቀጽ ይዞ መጣ። ምን ማለት ነው? ረስቼ ነው ይሄን የቀየርኩት ረስቼ ነው። አንቀጹ የተቀየረው ረስቼ ነው፣ ግን የቀየረው ማን ነው? አላህ ነው ብሎኛል ብሎ አሁንም አላህ አይደለም ተናጋሪው አላህ ተናግሮኛል ብሎ የሚመጣው እሱ ራሱ ለመርሳቱ ምክንያት ይፈጥራል። አላህ ይላችኋል። ሊያገባም ሲፈልግ አላህ ይላችኋል። የሆነ ነገር ገል ለምሳሌ ሰው ልገል ሲል ማለት ይሄን ሰው ግደሉት ይላል። ምክንያቱም ከአላህ ዘንድ መልእክት መጥቷል። ስለዚህ ሁሉም ምስክርነት ወደ መጀመሪያው ስንመጣ ሁሉም ምስክርነት ለራሱም ይሁን ለመልእክቶቹ በሙሉ ምስክር መሐመድ ብቻ። ቁርአን ብቻውን ወጥ መጽሐፍ ሆኖ መቆም ይችላል ያለ ደጋፊ መጽሐፍቶች? እንግዲህ እስልምናውን የሚከፍለው እሱ ነው። ለምሳሌ ቁርአኒስት የሚባሉ ቁርአን ብቻ የሚያምኑ አሉ። እስልምና የተከፋፈለ ነው እንዴ? በጣም ብዙ። እሺ ንገረኝ። ለምሳሌ ቁርአን የሚቀበሉ ቁርአኒስት የሚባሉ አሉ። ቁርአንን ብቻ ነው የሚቀበሉት፣ ከቁርአን ውጭ ያለው በሙሉ አይቀበሉም። ሶላት ሲሰግዱ ራሱ 5 ጊዜ አይሰግዱም፣ ማስተጣጠባቸው ይለያያል ማለት ነው። ቁርአን በቂ ነው ብለው ስለሚያምኑ ማለት ነው። ግን ሱኒ ሙስሊሞች የሚባሉ ደግሞ ቁርአንና ሐዲስን ቁርአን በሐዲስ ይብራራል ይላሉ። ስለዚህ ክፍል ነብዩ ምን ብለው አብራርተዋል ሙፈሲሮች ይቀበላሉ። ሲራ ይሄ ታሪክ ምናምን አቀላቅለው ያናዋተው ምናምን ነው። ለምሳሌ እነዚህ ሱኒ ሙስሊሞች ናቸው። ሐዲስና ቁርአን የሚቀበሉም ደግሞ አሁንም ይለያያሉ። አሁን ሺዓ ሙስሊሞች የሚባሉ አሉ። የሙሐመድ ሚስት አይሻን አይቀበሉ። ሐዲስ ቡሃሪ ምናምን የሚባሉ ዋና ሐዲስ የሚባሉትን አይቀበሉም። የራሳቸው ሐዲስ አላቸው። አምስቱንም ኸሊፋ ካንዱ በስተቀር አልይ ከሚባለው የሙሐመድ ልጅ ባል ነው አልይ የሚባል ነው። ከሱ ውጭ ያሉትን በሙሉ አይቀበሉ። ያለ እርግማን በእነሱ ላይ ይሁንና እያሉ ነው። ስለዚህ አሰገዳቸውም አጽዋጽዋማቸውም ሁሉ ነገር ይለያል። እንደው ተመሳሳይ ሐዲስ ከሚቀበሉ ቡሃሪ ሙስሊም የሚባሉትን ሐዲሶች የሚቀበሉ ኢትዮጵያ ውስጥ በብዛት የሚኖሩ ሁለት አሁን ሱኒ ሙስሊሞች የሚባሉ አሉ። እነሱ ራሱ አሁን በሁለት ተከፍለው እየተጣሉ ነው። ምናምን አህባሽና ወሃቢያ የሚባሉ ወሃቢዩ አክራሪው ስለ መግደል የሚያወራው ፖለቲካው ኢትዮጵያንም ለመምራት እየተንቀሳቀሱ ያሉት በየቦታው ሰዎችን የሚያስገድሉ ባይዘው ይሄ ሂጃቧን እንቀማትና ከዛ ካሜራን እንትናለን እንደዚህ ተጠቃን እንላለን እያሉ እየተመካከሩ በአደባባይ ላይ እንደዚህ ያሉ ነገሮችን የሚፈጥሩ ማለት ነው። በየቦታው ፖለቲካውን የሚሰሩት እነሱ ናቸው። አህባሽ የሚባሉት ይሄ መውሊድ የሚያከብሩ ጫት ምናምን በብዛት ይቀማሉ ብዙዎቹ። እስልምና ውጭው ሲታይ አንድ ነው የሚመስለው፣ የተለያየ አይመስልም። ግን እንደናንተ እንደዚህ ጠለቅ ብሎ የሚያውቀው ልዩነቱ በዓለም አቀፍ የእስልምና ማህበረሰብ መካከል እንዳለ ይነገራል እና የሚገርም ነው። ይሄ ከሶርሱ ልንገርህ እንደው መሐመድ አይሁዶች በ71 ይከፈላሉ። አንዱ የአይሁድ ክፍል ገነት ይገባል፣ 70ዎቹ ገሃነም ይገባሉ ብሏል። ክርስትና በ73 ይከፈላል ማለት በ72 ይከፈላል። አንዱ ገነት ይገባል፣ 71ዱ ገሃነም ይገባሉ።
የኔ ተከታዮች የኔ ኡማዎች ብሏል መሐመድ በ73 ይከፈላሉ አንዷ ብቻ ናት ገነት የምትገባው ብሏል። መከፋፈሉን እዚህ አየር ላይ የሚታየው ምድር ላይ የሚታየው ብቻ ሳይሆን መሐመድ ቀድሞ በ73 እንደሚከፈል ተናግሯል። ግን አሁን 73 ይሞላል። ስለዚህ ከክርስትናም አንድ ይገባል ካለ መሐመድ ከአይሁድም አንድ ይገባል ካለ ከራሱ ከእስልምናም አንዱ ከተከፋፈሉት ውስጥ አንድ ካስገባ እስልምና ውስጥ ትምህርት ወይም ደግሞ ያላን መንገድ መከተል ሳይሆን በቃ ውሳኔው ነው ቀድሞ የሚያስገባው አይነት ነገር ነው የሰማሁት። አዎ የትምህርት መመዘኛ ቢኖርማ ክርስቲያን እንዴት ብሎ ነው በእስልምና አስተምሮ ገነት የሚገባው? አይሁድ እንዴት ይገባል? የተለያየ ትምህርት ነው አይደል? እንዴት ሶስታችንም ገነት ውስጥ እንገናኛለን? ይሄን የሚያፈርስ ሌላ ቁርአን ክፍል ደግሞ ይኖራል። ስለዚህ ወደ አንተ ጉዳይ እንምጣ። ያው የሚያልቅ አይደለም። ወደ አንተ ጉዳይ እንምጣና ሐሳባችንን ጠቅለል እናድርገው። 3 መጽሐፍቶች አሁን አንድ ህትመት ላይ ያለ የሚቀጥለው ወር በ5 ታህሳስ 5 ላይ የሚወጣ መጽሐፍ አለ። ደግሞ ከዚህ በፊት ለአንባቢዎች ያቀረብከው የፍለፊት የሚያው የተዋሸበት እውነት ስለ እውነት የሚል መጽሐፍ አለና መጽሐፎቹ እንደ ርዕሳቸው ተወጥ ተያያዥነት ነው የሚመስሉት እና ስለነዚህ መጽሐፍቶች በደንብ ሌላ ጊዜ ማብራሪያ እንተንላለን። ኤዲተራችንም ፍለፊት ያረጋቸዋል። እነዚህ መጽሐፎች ገበያ ላይ ያሉ አሁንም እነዚህ 2 መጽሐፍቶች ከገበያ ያልቀው አሁን ሁለቱንም ማሳተም ያለው የተገፋ ፍቅር የሚለው አዲሱ ታህሳስ 5 የሚመረቀው እሱ ሲመረቅ እነዚህ መጽሐፍቶች ይኖራሉ ለሽያጭ። አሁን ግን ገበያ ላይ ያልቀዋል። እሺ ስለዚህ ተመልካቾቻችን ይህንን መጽሐፍ የምትፈልጉ ከሆነ የመሐመድ አበባውን በእስልምና ዙሪያ ላይ የሚያጠነጥኑ መጽሐፍቶች ናቸው። እስልምናን ለመረዳት ለማወቅ በክርስትና መንገድ እስልምናን ለመመከት የሚያበቁ መጽሐፎች ናቸው። እነዚህ መጽሐፎችን መጽሐፉ በሚመረቅበት ሰዓት ማግኘት ትችላላችሁ። እነዚህ መጽሐፎች የተገፋ ፍቅር ያልከው የትኛውን ፍቅር ነው? እስቲ መሐመድ እንግዲህ በክርስትና አስተምሮ እውነት ፍቅር ብለን የምንጠራው 2 መጽሐፍቶች ላይ ያሉት ፐርሰን ነው። የእውነት መናገር ሳይሆን ራሱ ፐርሰኑ ማንነቱ እውነት ነው የሚባለው። ኢየሱስ ክርስቶስ ሲናገር እኔ እውነትም መንገድም ሕይወትም ነኝ ይላል። ስለዚህ እውነት የተባለው ክርስቶስ ነው። የመጀመሪያው መጽሐፉ የተዋሸበት እውነት ይላል። ስለዚህ የእስልምናው አስተምሮ እውነት የሚባለው ክርስቶስ ላይ ተዋሽቷል። ስለዚህ ውሸቱ ይሄ ነው ብሎ የማሳየት ስራ ነው። ሁለተኛው መጽሐፌ ስለ እውነቱን ሲባል እውነት ስለሆነው ክርስቶስ እውነቱን እኛ እንንገራችሁ በሚል ሁለተኛው ሐሳብ ነው። ሶስተኛው የተገፋ ፍቅር ስንል ይህ እውነት ፍቅር ነው። ይሄ እውነት የሆነው ፍቅር በሰዎች ተገፍቷል። ልክ ተዋሽቶበታል እንደሚባል ፐርሰኑ ራሱ ፍቅር ስለሆነ መገፋቱን ያሳያል። ሊገፋ የማይችል ሰዎችን ሁሉ ያለምንም ምክንያት በነፃ እንዲሁ የወደደ ፍቅር ስለሆነ ሊገፋ አይገባም፣ ግን በብዙዎች ተገፍቷል የሚል ሐሳብ ያለው የክርስቶስ ኢየሱስ ፍቅር ላይ ፎከስ አድርጎ የሚናገር መጽሐፍ ነው። መልካም ደስ የሚል ሐሳብ ጠቅለል ያለ ሐሳብ ነው የሰጠን። ማጠቃለያ መጨረሻ ጥያቄ እያልኩኝ እዚህ ደርሻለሁ። በጣም ደስ የሚል ማብራሪያዎች ነው። ተመልካቾቻችንም እንደሚወዱት ተስፋ አድርጋለሁ። ቤተክርስቲያን በእስልምና ላይ ወይም ለሙስሊሞች ወንጌልን ከመድረስ አንፃር አብያተ ክርስቲያናት ወንጌላውያኑ አማኝን በተመለከተ ነው የምጠይቅ። በቂ ስራ ሰርተዋል ወይ? ወንጌልን ተደራሽ አድርገዋል ወይ? ለዚህ ለሙስሊሙ ማህበረሰብ ምንድነው ብትለው አንተ? እንግዲህ በወንጌል አማኞች አጠቃላይ ወንጌልን ለሙስሊሞች ከማድረስ አንፃር እስካሁን ድረስ በጣም አናሳ ነው። በጣም ሰራተኞችም በጣም ጥቂቶች ናቸው። ትኩረቱም በጣም ከሰዎቹ አንፃር ትንሾችም ስለሆኑ ትኩረቱ የነሱ ብቻ ስለሚሆን ትኩረቱ በጣም አናሳ ነው። እንግዲህ በትንሽ ዓመታት ውስጥ ወደ 30 እስከ 40 የሚደርስ ሚሊዮን ህዝብ ነው እንግዲህ ወደ ጌታ የመጣው በክርስቶስ አምኖ በወንጌል አማኞች የቤተክርስቲያን ወይም ደግሞ የቤተ እምነት ጥላ ስር ያለው ማለት ነው። በዚህ ውስጥ በጣም አናሳ ነው ከእስልምና የመጣው በቁጥር የመጣው ቀላል ነው ለማለት ሳይሆን ከዚህ አንፃር ሲሰራ በጣም አናሳ በጣም ትንሽ ነው።
ለምንድን ነው የሆነው ሲባል የትኩረት አቅጣጫችን ይመስለኛል። እኔ አሁን ጥያቄ ለምሳሌ አብያተ ክርስቲያናትን መጠየቅ እፈልጋለሁ። ጥያቄው ወንጌል በመንፈስ ቅዱስ ኃይል የሚሰበክ ነው ወይስ ቴክኒካል ነው? በመንፈስ ቅዱስ ኃይል አማካኝነት እየሰበክን ነው ካል ታዲያ በዚህ ቁጥር ልክ ሙስሊሞች ለምን አልዳኑ? አይ ስብከታችን ቴክኒካል ነው፣ በክርስትና ጥላ ውስጥ ያሉትን ማህበረሰቦች ነው እየደረስን ያለ ነው ካል ኦኬ ቴክኒካል ነው፣ በመንፈስ ቅዱስ አይደለም። ቴክኒክ ደግሞ ሊያድን አይችልም፣ ያልዳነ ማህበረሰብ እያከማችን ነው ማለት ነው። አይ በመንፈስ ቅዱስ ኃይል ነው እነሱም የሚድኑት ከተባለ ሙስሊሞቹን ለምን አያካትትም? እኔ ግን መልሱን ያገኘሁት የወንጌል አማኙ ማህበረሰብ ለሙስሊሞች ወንጌልን ለመስበክ ወንጌሉን በመረዳት አቅጣጫ ብዙ ማህበረሰብ ደካማ ስለሆነ ያኛው በቃላትም በቋንቋም ስለሚቀራረብ ነገሩን በቀላሉ ለማድረግ ይመቸዋል። ወደ እስልምናው ለመሄድ ሲል ግን ይከብደዋል፣ ምላሽም ለመስጠት ወንጌሉንም በትክክል ከማስረዳት አንፃር ማለት ነው። ግን የነሱ ጥያቄ ከባድ ስለሆነ አይደለም፣ የኛ ዝግጅት ደካማ ስለሆነ ነው። ጭራሽ ዝግጅት ስለሌለው አሁን ያለንበትማ ደግሞ በጣም አስቸጋሪ ነው። አሁን የወንጌል አማኞች ላይ ደግሞ በጣም እየበዛ ያለው ግላዊ ጥቅም ላይ ፎከስ ያደርጋል። ቸርች ውስጥ ታገኛለህ፣ ትጥሳለህ፣ ይሳካልሃል፣ እንዲሳካለት ይጸልያል፣ እንዲከናወንለት ይጸልያል፣ ውጭ ያለውን ረስቷል። ወንጌል የሚሰብኩ ግን ወንጌል የገባቸው በቁጥር ጥቂቶች ናቸው። በተለይ ሙስሊሞች ብዙ ጊዜ የምናመካኘው ብዙዎች የሚያመካኙት ይሄንን ነው። ሙስሊሞች ይገሉናል፣ ኃይለኞች ናቸው፣ እነሱ ፊት መቅረብ ያስፈራል ይላሉ። እውነታውን እናውራ ከተባለ ከመቼ ወዲህ ነው ወንጌል የገባው ሰው ሞትን የሚፈራው? ፍርሃት ካለ መጽሐፍ ቅዱስ እንደሚለው ፍቅር የሚባል ነገር የለም ማለት ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ስለዚህ ፍርሃት ካለ ፍቅር ችግር አለ ማለት ነው። ስለዚህ በፍቅር የማይኖር ደግሞ በእግዚአብሔር እንዴት ብሎ ይኖራል? እግዚአብሔር ምን ስለሆነ? ፍቅር ስለሆነ። ስለዚህ ቤተክርስቲያን አገልግሎትን እየደገፈች ነው የሚለውን ሐሳብ እኔ አሁን በተቃራኒው ነው የምቆመው። እየተቀበለች አይደለም። በነገራችን ላይ ከእስልምና የመጡ እስልምና ላይ የሚሰሩ ሰዎች ከቤተ ክርስቲያን ድጋፍ ያገኛሉ ወይ ሲባል ይሄ አይታሰብም። ቶውና በቤተ ክርስቲያን ውስጥ ወንጌል ስርጭት ላይ ሙስሊሞችን የሚመለከት እንኳን ጽሑፍ በትክክል የለም። እነሱን ለመድረስ በኮንቴክስታቸው ለማድረግ ያን ያህል አይደለም። በየቸርቹ ወደ ቼክ ስታረግ እስልምና ላይ ያን ያህል አይደለም የሚሰራው። አንድ ወንጌል የሚሰብክ ሰው ሙስሊሞች ጋር ሲሄድ ትቷቸው የሚያልፍበት ጊዜ አለ። ለምን? ለዛ ዝግጅት የለው። ስለነሱ አሁን ምን እንደሚያመልኩ ምን እንደሚከተሉ አይታወቅም። አንተ ደግሞ በጣም የምትወደው ሰው ደግሞ ምን አይነት ሁኔታ ውስጥ ነው ያለው? ምንድነው የሚያምነው? ምን ብዬ ብነግረው ነው ወደ እውነት የሚመጣው ብለህ ማሰብ ይኖርብሃል። ስለዚህ አብያተ ክርስቲያናት ማስተላለፍ የምፈልገው ወንጌሉን አብረን እንድንሰራ በዚህ አቅጣጫ የወንጌል ሰራተኞችን እናብዛ። አብራችሁን ቁሙ። በጣም ብዙ ነገራችሁ ላይ ገንዘባችሁን፣ ብዙ ነገር ላይ ጉልበታችሁን፣ ብዙ ነገር ላይ ህይወታችሁን፣ ጊዜያችሁን ከምታባክኑ እውነተኛ የሆነው ሰው ማዳን የሚችለው ነገር ላይ ተባብረን ብንሰራ ውጤታማ እንሆናለን ብዬ አስባለሁ። ለምሳሌ ይቅርታ ይህን 2 መጽሐፍ ሳሳተም የመጀመሪያ ጊዜ የተዋሸበት እውነት የሚለው መጽሐፍ ሲታተም 34,000 ብር ነው አንድ መጽሐፍ ለማሳተም ማለት ነው። ወራት በላይ ነው የወሰደብኝ 34,000 ብርም ለማግኘት ማለት ነው። ለምንድን ነው የሆነው? ብዙ ሰዎች በዚህ ጉዳይ ላይ የሚተባበሩ ስላልሆኑ አሁንም ገና ነው እየተሰራ አይደለም። ይሄ ያንተ ትዝብት ብቻ አይደለም፣ የኔም የራሴ የፕሮግራም አቅራቢውም ትዝብት ነው። አብያተ ክርስቲያናት ሙስሊም ኢቫንጀሊዝም ላይ ብዙም ትኩረት ሰጥተው እንትን አይሉ። እንደውም ትምህርት ቤቶቻችንም በዚህ ላይ ጫን ያለ ህዝቡን በጣም የሚያነቃ ኮርሶች እንኳን ለሌላው ቴዎሎጂ ላይ እንዳላቸው በዚህ ላይ ጥሩም ዝግጅት ያላቸው አይደሉም። ስለዚህ ከትምህርት ቤቱም ጀምሮ እዛ ቤተክርስቲያን ውስጥ የወንጌል አገልግሎት ክፍሎችም ለዚህ ነገር ትኩረት እንደሌላቸው በሚያሳይ መልኩ ነው ውጤቱን እያየ ነው ያለ ነው። ስለዚህ የመስቀል ሚዲያ ተመልካቾቻችን መሐመድ አበባውን በተለያየ መንገድ ይህንን አገልግሎት መደገፍ እንፈልጉ እሱን በቀጥታ የምታገኙበትን አሊያም በእኛ በኩል የምታገኙበትን መንገድ እናመቻቻለን። ወንጌል ለሙስሊም ማህበረሰብ ከዚህ በበለጠ
ወንድሞቻችን ሌሎቹም ጭምር ታግዘው መድረስ አለበት ብዬ አምናለሁ ማለት ነው። ፋይናል ጥያቄ ያልኩት ደርሻለሁ። የማጠቃለያ ነው የሚሆነው። መሐመድ አበባ ወንድሜ በዚህ ሁሉ አካሄድ እኛ ውጤታችሁን ከስትሰደቡ አይተናል፣ ስትዋረዱ አይተናል፣ ስም ሲወጣላችሁ አይተናል በሙስሊሙ ማህበረሰብና በተናደዱ ሰዎች በኩል። ውጤታማ ናችሁ? ውጤቱን በምን እንመዝነው? ሌላው ቤተ እምነት ላይ የሚሰሩ ወገኖች ጌታን የሚቀበሉ ሰዎች ምናምን ያሳዩናል። ከሌ ጌታን ተቀበለ እንደዚህ የሚል ነገር ይታያል በየሚዲያው እና እናንተ ግን ዝም ብላችኋልና ውጤታማ ናችሁ ወይ? አዎ፣ በሁለት በሶስት መልኩ ውጤታችንን እንመለከታለን። የመጀመሪያው እስልምናው ላይ የሚሰራው ስራ ብዙ ጊዜ በጥቂት ሰዎችና በጣም ስውር በሆነ መልኩ እና ብዙውን ማህበረሰብ በሚደርስ አይደለም። አሁን ግን ቤት ውስጥ አራተኛ ሚስት ሆና ከቤት የማትወጣ ሴት ሁሉ ትሰማናለች። ወንጌሉ ተደራሽ ሆኗል። አንድን ሙስሊም አንድ ጊዜ ነግረው ብቻ ሳይሆን ብዙ ጊዜ ለሱ ወንጌልን ማድረስ አለበት ጌታ እንዲቀበል እና በክርስቶስ አምኖ እንዲድን። ስለዚህ ይህንን ስራ ደግሞ እየሰራን ነው። ከመቼውም ጊዜ በላይ በዚህ ጊዜ ሙስሊሙ ማህበረሰብ በወንጌል ተደርሷል ብዬ አምናለሁ። ያ ማለት ሙሉ በሙሉ ተደርሷል ሳይሆን እስከዛሬ ካየነው አንፃር በጣም ብዙ ፐርሰንት በሚልቅ መልኩ ወንጌልን ሰምቷል በዚህ ጊዜ ብለን አለን። ለዚህ ደግሞ እግዚአብሔር ምክንያት አድርጎናል። በተለይ ሚዲያ ላይ በድፍረት አደባባይ ላይ ወጥቶ በመገለጥ በመስራት ሰዎች ተደፋፍረው ወደ ክርስቶስ እንዲመጡ በማድረግ ትልቅ ስራ ሰርቷል እና አንዳንዶቹ ወጥተው ወንጌልን ለመስራት እንኳን ፊታቸውን እየገለጡ ወንጌልን ለመስራት እንኳን ድፍረት አግኝተዋል። በእነሱ ደግሞ ብዙ ሰዎች ወደ ጌታ እየመጡ ነው። ሁለተኛው የወንጌል ሰራተኞችን ማፍራት ይችላል። ለምሳሌ አሁን ቅርብ ጊዜ አንድ ወንድም መንገድ ላይ ሲደበድቡት ነበር። እሱ ማለት እኛ ጋር መጥቶ ወንጌልን ተምሮ ማለት ይሄ እስልምና ያለው ንጽጽር ተምሮ ወጥቶ ወንጌል መስራት ጀምሯል። ብዙ ሙስሊሞች ነው በሱ ጌታ ነው የሚያገኙት። ፍሬዎችን እያፈራን ነው። የወንጌል ሰራተኞችን በዚህ ላይ ሸክሜ ነው፣ የአገልግሎት አቅጣጫዬ ነው፣ እስከ መጨረሻው ቀጥልበታለሁ የሚሉ የወንጌል የተዘጋጁ ሙስሊሞችን ለመድረስ የተዘጋጁ ፍሬዎቻችንን ብዙ እያየን። አሁን ብዙ ሰዎች እስልምና ላይ ይሰራሉ፣ ገጠር ከተማ ንጽጽር ይሰራሉ፣ ይሰብካሉ። እሱን አግኝተናል። ሶስተኛው ደግሞ ቀጥታ ሙስሊሞችን ወደ ጌታ እንዲመጡ ማገዝ ነው። ብዙ ሙስሊሞች ወደኛ ይመጣሉ። ትልቁ ቁም ነገር ግን እኛ አንድም ቀን ከእስልምና የመጣን ሰው ሚዲያ ላይ አውጥተን ይሄ ሰውዬ ከእስልምና መጥቷል ብለን ለሰዎች አናጋልጥ። በዚህ ብዙ ክፍተቶች ተፈጥረው ስለሚያውቁ ሚዲያ ላይ የሚታወቁ ሰው የነበሩ ሼክ ናቸው። በአረበኛ ነበር መጽሐፍ ቅዱስ የሚያነቡት እና ሲቀባበሏቸው ሰፈራቸው ሄደው ያዟቸው። አሁን እስልምና ውስጥ ነው የሚገኙት። ፈልገውት ይሁን ተገደው ይሁን አይታወቅም። አሁን ግን እኔ አንድም ቀን እኔ በምሰራበት እንደዛ አድርጌ አላውቅም። ለምሳሌ የመጀመሪያ ጊዜ 35 ሰዎችን አስጠምቀናል። 35 ሰዎችን ስናስጠምቅ አንድም ሰው እንኳን በርቀት ያለ ይቅርና የቸርች አገልጋዮቼ ማን ነው ይሄኛው ብለው አይጠይቁም። እኔ ያለሁበት ቸርች መጥቶ ከተጠመቀ ሰው ውጭ ሌላ ቦታ ይሆን አይጠይቁም። ማን ነው ምናምን ብለው እኔም አልናገርም። ስለዚህ የሚማሩበት ቦታ ላይ ሰዎችን እናገናኛለን። በጣም ቅርብ የሆኑ ሰዎችን እነሱ ያስተምሯቸዋል፣ ያስጠምቋቸዋል። እኔ በቴሌግራም አስተምራለሁ፣ ይጠመቃሉ። ውጭ ያሉትን በቴሌግራም እናደርጋለን። ስለዚህ ሁለተኛ ዙር ሶስተኛ ዙር ይሄን አድርገናል። ግን ማንም አያውቅም። ለገበያ አላወራችኋቸውም። እግዚአብሔር ነው ደግሞ የሚድኑትን ሰዎች የሚጨመሩትን ሰዎች የወንጌል አገልግሎት ዋጋ የሚከፍል ሽልማትን የሚሰጥ የአገልግሎትን አክሊል የሚሸልም እግዚአብሔር ስለሆነ በስውር የምታደርጉትን በግልጥ እግዚአብሔር የሚከፍልበት ጊዜ ስላለ ስለ እናንተ ደግሞ ስለ አገልግሎታችሁ እግዚአብሔርን እናመሰግናለን። እንደ መስቀል ሚዲያ በስተመጨረሻ የምትለው ነገር ካለ አጠቃላይ ሐሳብ ያልተናገርከው ውስጥ የቀረ ነገር ካለ ድሉን ላንተ ሰጣል። በዓለም ዙሪያ አሁን ነው ይህንን አገልግሎት በቁጥር ትንሽ ቢሆኑ ይህን አገልግሎት የደገፉ ያሉ ወንድሞችና እህቶች አሉ። ይሄ መጽሐፍ እንኳን እንዲታተም ይሄ ሁለቱ መጽሐፍ ሶስተኛ መጽሐፍ በአንድ ጊዜ እንዲታተም ያደረጉት እህቶችና ወንድሞች አሉ። በእስልምና አቅጣጫ እያገለገሉ ያሉ ማለት ነው። እነሱን እግዚአብሔር ይባርካቸው ማለት እፈልጋለሁ። አሁንም ደግሞ ይህን አገልግሎት ሰፋ አድርገን መቀጠል እንፈልጋለን። በሰፊው ትምህርት ቤት እንዲኖረው እንፈልጋለን። በዚህ በንጽጽር ላይ ሰዎችን
ለወንጌል ስራው ማነሳሳትና የወንጌል ሰራተኞችን ከማብዛት አንጻር ይህን ማድረግ እንፈልጋለን። በየክፍለ ሀገሩ ገጠር ውስጥ ገብተን ስልጠናዎችን መስጠትና ከሐሰት ትምህርት ሰዎችን መጠበቅ እንዲሁም ደግሞ ሙስሊሞችን ወደ ወንጌል እውነት እንዲመጡ ማድረግ እንፈልጋለንና ብዙ አብረውን የሚሰሩ ሰዎች እንፈልጋለን። ነገር ግን ማንም ሰው እዚህ ጋር መናገር የምፈልገው ማንም ሰው ለወንጌል አገልግሎት መጥቶ እኔን ሲያግዘኝ ስለ ዳነ ሰው ምን ያህል ዳነ የዳነ ሰው ማየት እፈልጋለሁ እንድለኝ አልፈልግም። ለምን እኔ የወንጌል ሰራተኛ ወንጌል ማድረስ እንጂ ሰውየውን የማዳን ኃላፊነት የለብኝም። አንደኛ። ሁለተኛ የዳነው ወንድሜን ገና ሰዎች ይረዱኛል ብዬ አሳልፌ መስጠት አልፈልግም። ከሚረዳኝ ሰው ይልቅ የሚድነው ሰው ህይወት ያሳስበኛል። ስለዚህ በዚህ አቅጣጫ ማገዝ የሚፈልጉ ሰዎች ካሉ አብረውን ቢቆሙ ጥሩ ነው። አገልግሎታችን ወደ ገጠር እየገባ ነው። ለምሳሌ ተስፋ ቲቪ ላይ የቴሌቪዥን ፕሮግራም አለ። ቲክቶክ ላይ ፕሮግራሞች አሉ። መጽሐፍ እንጽፋለን። ዌብሳይትም አሁን በቅርቡ አስታውቃለሁ። እነዚህ አሉ። ስለዚህ ህይወቴ በቤተክርስቲያን በሚዲያም የሚታወቅ ነው። አብሮ መስራት የሚፈልግ ሰው ማገዝ የሚፈልግ ሰው ካለ አብሮን ቢቆም ደስ ይለኛል። ግን በዚህ ወንጌል አገልግሎት ላይ ቀንና ሌሊት እየሰራችሁ ገጠር ከተማ ሳትሉ ሰው ሳትለዩ ጎሳ ሳትለዩ ጥቅም ሳትፈልጉ በበረሃ በወንዞች ተራራው በሸንተረሩ በሁሉ ቦታ በከተማ በገጠር እየለፋችሁ ላላችሁ በጣም ምንቀናበት አገልግሎት እያገለገላችሁ ነውና ለእናንተ እውቅና መስጠት ፈልጋለሁ። በዚሁም ጌታ ኢየሱስ ይባርካችሁ። አሜን። ተመልካቾቻችን ከመሐመድ አበባው ጋር የነበረን ድንቅ ቆይታ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረግ ይህ መልእክት ደግሞ ለብዙ ሙስሊሞችም ለሌሎች ወገኖችም ማስተማሪያ ይሆን ዘንድ እንዲዳረስ ሼር እያደረጋችሁ ከዛም የደውል ምልክቷን እየተጫናችሁ ከአገልግሎታችን ጎን እንድትቆሙ ጥሪ እናቀርባለን። ሰላም።